ህይወት አጋጣሚ አንድ ተራ ካፌ ውስጥ የምትሰራ የሃይ ስኩል ተማሪ ልዕልት ትሆናለች ብሎ ማን ያስባል? ሰላም እንዴት ናችሁ? ይህን ፊልም ከረጅም ዓመት በፊት ነበር ያየሁት። ዛሬ ደግሞ ፊልሙን ለእናንተ ይዤላችሁ መጥቻለሁ። ሰብስክራይብ ካላደረጋችሁ ሁል ቀን የምለቃቸው ፊልሞች እያመለጣችሁ ነው። ስለዚህ ሰብስክራይብ ያደረጋችሁ እኔ እህታችሁን ማገዝና ማበረታታት እንዳትረሱ። 60 ሺህ እንድገባ አግዙኝ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አንድ ካፌ ውስጥ የምትሰራ ግሬስ የምትባል ልጅ አስተዋውቀናል። ስራ ቦታ ያለች የግሬስ የክፍል ጓደኞቿ እሷ ወደምትሰራበት ካፌ ይመጣሉ። እናም ልታስተናግዳቸው ሄደች። ሰላምም ካለቻቸው በኋላ ከምርቃት በኋላ ስለሚያደርጉት ጉዞ ታናግራቸዋለች። እነሱ ግን በጥሩ ሁኔታ አይደለም የመለሱላት። ዝም ብለሽ አስተናግጅን ይሏታል። በሌላ በኩል የኤማ ፍቅረኛ ኦወን ኤማን ለማየት ወደዚህ ካፌ ይመጣል። ዘም ግሬስን እንዴት ነሽ ብሎ ሲጠይቃት እሷም 2 ቀን ብቻ ነው የቀረኝ አለችው። እሱም ለምን እንደዛ እንዳለችው አልገባውም። ኤማም 2 ቀን ይቀረኝ አለች። የተመረቀች በኋላ ከግሬስ ጋር አንድ ላይ ወደ ፓሪስ ስለምንሄድ ነው ትለዋለች። ግሬስም የምርቃት ፕሮግራሟ ላይ ትገኛለች። እናም የተማሪዎች ፕሬዝዳንቷ ልክ ንግግር ልታረግ ስትል ሜግ የተባለች ልጅ በጣም አርፍዳ ወደ አዳራሹ ገባች። ሜግ የግሬስ የእንጀራ እህቷ ናት። ግሬስም አርፍዳ መምጣቷ ሳያንስ ድምፅ እያሰማች ሄዳ ከአባቷ አጠገብ ትቀመጣለች። የምርቃቱ ስነስርዓትም ካለቀ በኋላ ኤማ ግሬስን አቅፋት እንኳን ደስ አለሽ ትላታለች። የግሬስ እናት ፓምም ግሬስን እንኳን ደስ አለሽ አለቻት። ግሬስም በጣም ተናዳ ሜግ ለምን መጣች ብላ እናቷን ጠየቀቻት። የግሬስ እናት ፓምም መምጣት ፈልጋ ነው አለቻት። ግሬስ ግን አላመነቻትም። ሜግ ማትግባባው ከግሬስ ጋር ብቻ አይደለም ከኤማ ጋር ማትግባባም። አባታቸው ሮበርትም ሁሉንም ሰብስቦ ፎቶ ያነሳቸዋል። ወደ ቤትም ከመጡ በኋላ ሁሉም ተሰብስቦ የተዘጋጀውን ኬክ ቆርስና ይበላል። ግሬስም ቤተሰቦቿ ስላዘጋጁላት ፕሮግራም አመሰገነቻቸው። ሮበርትም ያዘጋጀንልሽ ስጦታ አለ ይልና አዲስ የገዙላትን ሻንጣ ወስደው ለግሬስ ይሰጧታል። ሮበርትም ሻንጣ የገዛንልሽ ከፓሪስ ስትመለሺ ወደ ኮሌጅም ስትሄጂ ይዘሽው እንድትሄጂ ነው አላት። ሜግ ጣልቃ ትገባና በጣም ውድ ሻንጣ እኮ ነው አስፈላጊ አልነበረም አለች። ሮበርትም ሌላ ሚቀር አንድ ሰርፕራይዝ አለ ይላል። ስጦታውም ግሬስና ኤማ ያዘጋጁት የፓሪስ ጉዟቸው ላይ ሜግን መጨመር ነው። ሮበርትም አንድ ላይ የምትሄዱ ከሆነ የበረራ ትኬታችሁን እኔ እችላለሁ ይላል። ኤማና ግሬስም ደስተኛ አይደሉም። በሌላ በኩል ሜግም ደስተኛ አልነበረችም። እናም አባቷን ለምንድን ነው ከነሱ ጋር እንዲሄድ የፈለግከው ብላ ጠየቀችው። የግሬስን ጓደኛ ኤማን አልወዳትም። በዛ ላይ ደግሞ እኔ የታናሽ እህቴ ጠባቂ መሆን አልፈልግም ትላለች። ሮበርትም እኔ አንቺን እንዴት ደስተኛ ማድረግ እንዳለብኝ አላቅም ብሎ ነበር የመለሰላት። በዛ ላይ ደግሞ ልትመረቂ 1 ዓመት ነው የቀረሽ። እናትሽ ከሞተች ቀን ጀምሮ ምንም ደስተኛ ስትሆኚ አይችሽ አላቅም ይላታል። የኤማ ፍቅረኛም ወደ ቤት ካደረሳት በኋላ ወደ ፓሪስ አትሄጂ ብሎ ይጠይቃታል። እናም በዚሁ መሀል እየተጨቃጨቁ ኦወን አግቢኝ ብሎ ጠየቃት። ኤማ በጥያቄው በጣም ተደስታለች። ነገር ግን ለምን አሁን ጠየከኝ? ከከተማ ልወጣ ስል ብላ መልሳ ጠየቀችው። በዛ ላይ ደግሞ ቀለበት እንኳን ሳያዘጋጅ ነው የጋብቻ ጥያቄውን የጠይቃት። በዚህም በጣም ተናዳ ከመኪናው ትወርዳለች። በሌላ በኩል ፓም ሜግን ከግሬስ ጋር አንድ ላይ ወደ ፓሪስ እንድትሄድ ትለምናታለች። ግሬስ ደግሞ እኔ ከሜግ ጋር አንድ ላይ መሄድ አልፈልግም እያለች ሀሳቡን እየተቃወመች ነው። የሚቀጥለው ቀን ሁሉም ተስማምተው ወደ ፓሪስ ጉዞ ይጀምራሉ። እናም የአስጎብኝም ከፍለው ስለነበረ ሙሉ ነገራቸው የሚካሄደው በአስጎብኚው ነው። አስጎብኚዋ ፊት ለፊታቸው ቆማ ሁሉንም ነገር ታብራራላቸዋለች። ነገር ግን መኪናው በጣም በፍጥነት ስለሚሄድ ነገሮችን ረጋ ብሎ ለማየት እንኳን አይመችም። እዛም አስጎብኚዋ ሴትም ከፊት እየመራቻቸው መኪናውን አቁሞ በእግር መሄድ ይጀምራሉ። ኤማ እየተከተለቻቸው በፍጥነት መሄድ አልቻለችም ነበር፣ ምክንያቱም ያደረገችው ሂል ጫማ ላራምድ አላት። በዚህ መሃል ኤማ አንድ ማታውቀውን ሰው ጫማዋን ለማውለቅ ደገፍ ትለዋለች። እዛም ኤማ አመሰግናለሁ አለችው ይሄንን ሰው። ሜግም ኤማ ካለፈች በኋላ ልክ ልታልፍ ስትል ደረጃው አደናቅፋ ልትወድቅ ስትል አሁንም በድጋሚ ይሄንን ሰው ተደጋፈችው። ረጅምና ከአድካሚ ቀን በኋላ አጠቃላይ ግሩፑ እራት ለመብላት ይቀመጣል። ጉብኝቱ በጠቅላላ ችኮላ የተሞላበት በመሆኑ ሁሉም ተማረውና ተናደዋል። በስተመጨረሻም አስጎብኚዋ ወደሚያድሩበት ክፍል ትወስዳቸዋለች። ክፍሉን ሲመለከቱት በጣም ያረጀና የሚያስጠላ ነው። ማስታወቂያ ላይ እንደተቀመጠው አልነበረም። ሜግና ኤማ ጉብኝቱ በጣም ደባሪ እንደሆነ እየተናገሩ ያማርራሉ። ግሬስ ግን እስኪ ተስፋ ይኑራቸው ትላቸዋለች። የሚቀጥለው ቀን ጠዋት ወደ ሌላ ወደሚገኙበት ቦታ አጠቃላይ ከግሩፑ ጋር ይሄዳሉ።
እዛም ሊጎበኙ የሄዱበት ቦታ ላይ ደረጃው ላይ ደገፍ ያሉት ልጅ ራይሊ የተባለው ልጅ ሜግን ከሩቁ እየተመለከታት እንደሆነ ያዩታል። ሜግም ወደሱ ቀስ ብላ ስትመለከት እጁን አውሎምሎ ሰላም ይላታል። ሜግም ስታየው በጣም ነበር የተደሰተችው፣ እናም ወደዋለች። እሱም አጋጣሚውን በመጠቀም ወዲያው ጠጋ ይልና ራሱን ያስተዋውቃል። በዚህ መሃል አስጎብኚዋ ከፊት እየመራቻቸው ግሩፑን ይዛቸው እየሄደች ነበር። ልጆቹም ከሩቁ አስጎብኚዋ ርቃቸው እየሄደች እንደሆነ ሲመለከቱ እየሮጡ ሊደርሱባት ይሞክራሉ። ነገር ግን እነ ግሬስ ባሱ ላይ ሳይደርሱበት ባሱ ጥሏቸው ይሄዳል። በዚህ ምክንያት ሁሉም ይጨቃጨቁና ይጣላሉ። ሁሉም ደግሞ የወቀሱት ግሬስን ነው። ምሽቱን ኃይለኛ ዝናብ ይዘንባል። እነ ግሬስ ደግሞ ሆቴላቸውን ለማግኘት እየተሯሯጡ ነበር። እዚህ መሃል አንድ ትልቅና ውድ ሆቴል በረንዳ ላይ ከዝናቡን ለመጠለል ይወስናሉ። ግሬስ ወደ ውስጥ እንግባና ከዝናቡ እንጠለል ትላቸዋለች። እነሱ ግን ይቅርብን ነበር ያሏት። ግሬስም አልሰማቸውም ብላ ወደ ውስጥ ስትገባ አካባቢው ላይ የነበሩ ፎቶግራፈሮች ግሬስን ፎቶ ማንሳት ይጀምራሉ። ሜግና ኤማም በሁኔታው ትንሽ ግራ የተጋቡ ይመስላሉ። ግሬስም ወደ ሆቴል ውስጥ ከገባች በኋላ ሽንት ቤት ትገባና ታለቅሳለች። ያማብሏትን በሚሞክሩበት ሰዓት ወደ አንዱ ሽንት ቤት በሩን ከፍታ እላዩ ላይ በሩን ዘጋቸው። በሌላ በኩል ኮርዲሊያ የተባለች ባለሀብት እዚህ ትልቅ ሆቴል ውስጥ ነበር ያረፈችው። እናም በጣም በሚገርም ሁኔታ ሙሉ ለሙሉ ከግሬስ ጋር በጣም ነው የሚመሳሰሉት። ኮርዲሊያ በጣም ኃይለኛ ናት። እናም በሆቴሉ ሰራተኞች በጣም ተናዳባቸዋለች። ሻንጣዋ መድረስ የነበረበት ከሷ ቀደም ብሎ ነበር። ነገር ግን እስካሁን ሻንጣዋ ሆቴል ውስጥ አልደረሰም። እናም እሷን በጣም ተናዳባቸው እና ሻንጣዬ ሳይመጣ እንዴት ነው እዚህ ሆቴል እንዳርፍ የምትፈልጉት ብላ ሁሉንም እየተቆጣቻቸው ነው። እነሱም አንቺ ምንም አታስቢ፣ እኛ ሁሉንም ነገር እናስተካክለዋለን ይሏታል። ኮርዲሊያ በሆቴሉ ሰራተኞች በጣም ተማራ ስልክ እያወራች ወደ ሽንት ቤት ትገባለች። ኤማና ሜግ ይህንን ሲመለከቱ በጣም ነበር የደነገጡት። ኮርዲሊያና ግሬስ በጣም የሚመሳሰሉ ሰዎች ናቸው። ኮርዲሊያም ከጓደኛዋ ጋር እያወራች ነበረ። እናቴ አንድ ፕሮግራም ላይ እንድገኝ ትፈልጋለች፣ እኔ ግን አልገኝም፣ ጓደኞቼን ለማግኘት ሄዳለሁ እያለች ነው። ኤማና ሜግ በጣም ግራ ተጋብተው ኮርዲሊያ ላይ እያፈጠጡባት ነው። እሷም እያፈጠጡባት እንደሆነ ስትመለከት ግራ ነበር የተጋባቸው። ኮርዲሊያም ሽንት ቤቱን ለቃ ከወጣች በኋላ ግሬስ ከነበረችበት ሽንት ቤት በሩን ከፍታ ትወጣለች። እናም የሆነ ሰው መጥቶ ነበር ብላ ጠየቀቻቸው። ኤማና ሜግም በጣም ግራ ተጋብተው ግሬስ እና ኮርዲሊያ ምን ያህል እንደሚመሳሰሉ ማውራት ይጀምራሉ። ግሬስ አላመነቻቸውም። እናም ፈጠን ብለን ሆቴሉን ለቀን እንውጣና ወደ ሆቴላችን እንሄዳለቻቸው። ግሬስም ሆቴሉን ለቃ እየወጣች እያለ የሪሴፕሽኑ ሰራተኞች ግሬስን ያስቆሟታል። እናም የሻንጣሽን ጉዳይ አስተካክለነዋል፣ እባክሽ አትሂጂ አሏት። ግሬስ በጣም ግራ ተጋብታለች። ሜግ ደግሞ ነገሮችን ልታብራራላቸው ትሞክራለች። ነገር ግን የሆቴሉ ሰራተኞች እየለመኗት እባክሽ እኛ ሆቴል ደሪ፣ እዚሁ ደሪ፣ ሁሉንም ነገር እናስተካክላለን ይሏታል። ከዛም ኮርዲሊያ አዘው የነበረውን ምግብ ያቀርቡላትና ይኸው እራትሽም እኮ ደርሷል ይሏታል። ግሬስም በጣም ርቧት ስለነበረ ጥሩ ምግቡን ወደ ያዘጋጃችሁልኝ ክፍል ላኩልኝ አለቻቸው። እነ ግሬስም እራታቸውን ጥስቅ አድርገው ከበሉ በኋላ ክፍሉ ምን ያህል ትልቅ እንደሆነ እያወሩ መደመም ይጀምራሉ። ሜግ እየደጋገመች እዚህ ሆቴል መቆየት አንችልም፣ ምክንያቱም የኛ ሆቴል አይደለም ትላቸዋለች። ግሬስና ኤማም ዝናብ ነው፣ በጣም በርዶናል፣ ስለዚህ ምሽቱን እዚህ እናሳልፍና የሚቀጥለው ቀን ወደ ሆቴላችን እንሄዳለን አሏት። ሁሉም እንደዚህ ተመችቷቸው ተኝተው አያውቁም። ለጥ ብለው ነበር ያደሩት። የሚቀጥለውም ቀን በጠዋት ተነስተው ቀስ ብለው ከሆቴሉ ሊወጡ ሲሉ አንዱ የሆቴሉ ሰራተኛ ይኸው ሻንጣዎችሽን አምጥተንልሻል ብለው በጣም ብዙ ሻንጣዎች ያሳዩታል። እዛ ላይ ደግሞ መውጣት ከፈለግሽም መኪና አዘጋጅተናል አሏት። እንደዛም ሆኖ ፈጠን ብለው ከሆቴሉ ልክ ሊወጡ ሲሉ ሆቴሉ ሰራተኛ ያዘጋጀላቸውን መኪና ያሳያቸውና የመኪናውን በር ከፍቶ ሁሉንም ወደ መኪናው አስገባቸው። ኤማም የሆቴሉ ሰራተኛ የሰጣትን ፖስታ ተካፍተዋለች። እናም የፕሌን ቲኬት፣ ሁሉም ነገር ተዘጋጅቶ እየጠበቃቸው ነው። ኮርዲሊያ በቤተሰቦቿ ትዕዛዝ መሰረት በጣም ትልቅ ዳታ ፕሮግራም ላይ መገኘት ነበረባት። እሷ ግን አልሄድም ብላ ቀርታለች። በዛ ላይ ደግሞ የሚሄዱት በግል ጀት ነው። በመጨረሻም ኤርፖርት ይደርሱና ወደ ፕራይቬት ጀታቸው ይገባሉ። ማና ግሬስ እዚህ ቦታ በመገኘታቸው በጣም ተደስተዋል። ምቾት ያልተሰማት ሜግ ብቻ ናት። የዛኑ ሰዓት እዛው ፕሌን ውስጥ እንደተቀመጡ አንድ መጽሔት ያገኛሉ። ስለ ኮርዲሊያ በደንብ ለማወቅ ይረዳቸዋል ይሄ መጽሔት። በዛ ላይ ደግሞ ኮርዲሊያና ግሬስ
በጣም ነው የሚመሳሰሉት። ብዙም ሳይቆይ ወደሚሄዱበት ከተማ ይደርሳሉ። ሾፌርም መጥቶ ከኤርፖርት ይቀበላቸውና ወደሚያርፉበት ውድ ሆቴል ይወስዳቸዋል። ሆቴልም እንደደረሱ በርናንድ የሚባል ሰውዬ ይቀበላቸዋል ከልጆች ቲዮ ጋር አንድ ላይ በመሆን። ሁሉም ኮርዲሊያን አውሬ አድርጎ ነው የሚያስባት፣ ምክንያቱም የትኛውም ጋዜጠኛ ስለሷ ጥሩ ነገር ጽፎ አያውቅም። በርናንድም በድርጅቴ ስም በጣም ነው ማመሰግነው፣ እዚህ ስለተገኘሽ በጣም ደስ ብሎኛል ይላታል። በርናንድም ተዘጋጃጅታችሁ ልብስ ቀይራችሁ ጠብቁት፣ ልጄ መጥቶ ወጣ አድርጎ ከተማውን ያሳያቸዋል ይላቸዋል። ግሬስም ትንሽ ግራ ተጋብታ ነበረ። ቲዮ አንቺን እዚህ መምጣትሽን አስመልክቶ እኮ ትንሽ ፕሮግራም ተዘጋጅቷል አላት። ግሬስም ወደ ክፍላቸው ከገቡ በኋላ ሻንጣ ያረፉበት ክፍል ይላካል። ለክፍላቸውም ከገቡ በኋላ ግሬስና ሜግ ከዚህ ቦታ መሄድ አለብን ይላሉ። ኤማ ግን በጣም ተረጋግታ አታካብዱ፣ መጀመሪያ ይህን ምቾት እናጣጥም ትላቸዋለች። ኤማ እያደረግን ያለነው ነገር ውስጥ ምንም ችግር የለውም፣ ስለዚህ አታካብዱ ብላ ነገሮችን ለማረጋጋት ትሞክራለች። የመጣውን የኮርዲሊያ ሻንጣ ከፋፍተው እቃዎቹን ሲመለከቱ እነሱ በህይወት ዘመናቸው እዚህ አይነት እቃ አይደለም ሊኖራቸው ነክተውት እንኳን አያውቁም። በጣም ያማምሩ አዳዲስ ቀሚሶች አሉ። እናም በጣም ውድ የዳይመንድ የአንገት ጌጦችም አሉበት። በሌላ በኩል የኤማ ፍቅረኛ ኦወን በሁሉም ነገር እየጸጸተው ይመጣል። እዛ ላይ ደግሞ ወደ ፓሪስ ከመሄዷ በፊት ተጨቃጭቀው ተጣልተው ነው የሄደችው። ኦወንም ወደ ኤማ ሲደውል ርካሹ ሆቴል ውስጥ ስልኳን ጥላው ስለነበር የሆቴሉ ሪሴፕሽን ነበር ስልኳን ያነሳው። ስልኩንም ካነሳ በኋላ የለችም ብሎ ነበር የነገረው። ኦወን ወንድ ልጅ የፍቅረኛውን ስልክ ስላነሳ በጣም ነበር ግራ የተጋባው። በዛ ላይ ደግሞ በምንም አይነት ሁኔታ ውስጥ ኤማን ማጣት አልፈለገም። በዚህ ምክንያት ቀጥታ ወደ ፓሪስ ለመሄድ ይወስናል። ሌላ በኩል እነ ግሬስ ዝንጥ ብለው ፕሮግራሙ ላይ ለመሄድ ተዘጋጁ። ቲዮም ሊወስዳቸው እየጠበቃቸው ነበር። ሜግና ኤማ አንድ ላይ ከግሬስ ጋር ፎቶ ከተነሱ በኋላ ከቲዮ ጋር ትተዋት እነሱም ዞር ዞር እያሉ ቦታውን ማየት ይጀምራሉ። ግሬስም በጣም ግራ ተጋብታ ለምንድነው ሰዎች እኔ ላይ ያፈጠጡብኝ ያሉት ብላ ቲዮን ትጠይቀዋለች። ምክንያቱም ያረግሽውን የአንገት ሐብል የኛ ድርጅት ጨረታ ሸጦት ገቢ እንዲያስገባ ስጦታ መልክ ለኛ ሰተሽናል አላት። ግሬስ እስከ ጨረታው ድረስ የምትቆይ ከሆነ ይህ ማለት ሳምንት ሙሉ እዚህ ሀገር ውስጥ መቆየት አለባት። ቲዮም በሚያሰባስቡት ብር ምን ያህል ልጆችን እንደሚረዱና ምን ያህል ትምህርት ቤቶች እንደሚገነቡ ሲነግራት ግሬስ በጣም ነበር የተገረመችው። የኮርዲሊያ አክስት ከቲዮ አባት ጋር እያወራች ነበር። እናም አክስት ሻቿትና ብሎ ቲዮ ይጠቁማል። የኮርዲሊያ አክስት ከበርነር ጋር አንድ ላይ በመሆን ግሬስን ሰላም ለማለት ወደ እሷ ስትመጣ ግሬስ ሳወራ ይታወቅብኛል ብላ በመፍራት ኋላ ለመሸሽ ትሞክራለች። ግን ምንም አታስቢ እናጠገብሻለሁ አለቻትና የኮርዲሊያን አክስት ኮርዲሊያን በመምሰል ሰላም ትላታለች። ወደዚህ እኮ የመጣሁት መምጣትሽን ለማረጋገጥ ነበር፣ ስለመጣሽ በጣም ደስ ብሎኛል አለቻት። አክስትየውም ሰላም ካለቻት በኋላ የሆነ ነገርሽ ተቀይሮብኛል አለቻት። ግሬስም ፈገግ ትልና ልክ ኮርዲሊያ እንደምታወራውና ዲሊያ ሰዎች ላይ ክፉ እንደምትሆነው አክስቷ ላይ ክፉ ሆናባት ጥላት ሄደች። የሚቀጥለው ቀን ግሬስ ሜግና ኤማ አንድ ላይ ሆነው ወደ ባህር ዳር ይሄዳሉ። እዚህ መሃል በአንዳንድ ነገሮች ሳይስማሙ ቀርተው ኤማና ሜግ ይጣላሉ። ኤማም የሚያስከፉ ነገሮችን ሜግን ትናገራትና ሜግ ተናዳ ጥላቸው ዞር ትላለች ካጠገባቸው። በሚገርም ሁኔታ መንገድ ላይ ራይሊን ታገኘዋለች። እናም በጣም ግራ ተጋብቶ እየተከተልሽኝ አይደለም አይደል ብሎ ይጠይቃታል። ከዛም እንዴት ሆናችሁ የዛን ቀን ባሱን አገኛችሁት እንዴ ብሎ ጠየቃት። ሜግም ከዛ ባስ ጋር ከተለያየን እኮ በጣም ቆየን ትለዋለች። ራይሊም እንደዛ ከሆነ ዞር ዞር እያረኩሽ ከተማውን ላሳይሽ አላት። እሷም እሺ ብላ ተስማማች። ኤማም ፓርቲው ላይ የተዋወቀችው አንድ ሰው በጣም ትልቅ አበባ ልኮላት ነበር። እናም ምሽት ላይ እንገናኝ ብሎ መልእክት አስቀምጦላታል። በሌላ በኩል ኦወን ኤማን ፍለጋ ይመጣና ያረፉበትን ሆቴል ያገኘዋል። እናም ሆቴል ውስጥ እንደሌሉ ተነገረው። እናም ሪሴፕሽኒስቱን ወዴት እንደሄዱ ሲጠይቀው ወዴት እንደሄዱ አላቅም ብሎ ነበር የመለሰለት። ሌላ በኩል ከተማ ውስጥ ቲዮን ግሬስን በእግሯ ስትሄድ መንገድ ላይ ያገኛታል። እናም በጣም ተናዶ አርፍደሻል፣ አሁን ፈጠን ብለሽ መኪና ውስጥ ግቢ አላት። ግሬስም ግራ ተጋብታ ወዴት ነው የምንሄደው? የት ነው ያረፈድኩት አለችው። ግሬስም ከቲዮ ጋር ወደሚሄዱበት ከደረሰች በኋላ ነው አንድ ባህላዊ ጨዋታ እንደምትጫወት ያወቀችው። ምክንያቱም ይሄ ጨዋታ የኮርዲሊያ
በጣም የምትወደው ጨዋታ ነው። ወደ ተዘጋጀላትም ክፍል ትሄድና የተሰጣትን ልብስ ቀያየረች። ጨዋታው ላይ ግሬስ እንደ በፊቱ አይደለችም። ሁሉም ግራ ተጋብተዋል። ኳሱን መቆጣጠር ራሱ አቅቷታል። አክስትየውም በሁኔታው በጣም ግራ ስለተጋባች ለኮርዲሊያ ትደውልላታለች። እናም ግሬስን እዛው ፊት ለፊት እያየቻት ኮርዲሊያም ስልኩን አንስታ ምን ፈለግሽ አለቻት። ከጨዋታውም በኋላ አክስትየው ግሬስን ለማናገር ትሄዳለች። እናም ኮርዲሊያ ልታውቅ የምትችለው አንድ ጥያቄ ጠየቀቻት። ግሬስም የተሳሳተ ምላሽ ነበር የሰጠቻት። ኮርዲሊያ አክስት በጣም ተናዳ እኔ አላምንም፣ ራሷ መምጣት አቅቷት ነው እሷን የሚመስል ሰው ፈልገ የቀጠረችው ትላለች። እናም የኮርዲሊያ አክስት የዛኑ ሰዓት ፖሊስ ጋር ልትደውል ነበር። ግሬስ ግን ለምናት ፖሊስ ጋር እንዳትደውል አደረገቻት። እነዚህ ህጻናቶች እንዲረዱ ፈልጋለሁ፣ እናም እኔ እንቅፋትና ችግር መሆን አልፈልግም አለቻት። ኮርዲሊያ አክስት ቢያንስ ግሬስ ለእነዚህ ህጻናት ስለምታስብ ትንሹም ቢሆን ትደሰትና ፖሊስ ጋር ደውላለሁ ያለችውን ሀሳቧን ትቀይራለች። ተመሳሳይ ሰዓት ሜግ አዲስ ከተዋወቀችው ራይሊ ከተባለው ሰው ጋር ፈታ እያለች ከተማዋን በደንብ እያየች ነበር። ራይሊም ታሪኩን ይነግራታል። ታዋቂ ስፖርተኛ እንደነበርና ከጉዳት በኋላ ሁሉንም ነገር ትቶ እየዞረ ገርን ማየት እንደጀመረ ለሜግ ይነግራታል። ሜግም በዚህ አጋጣሚ ስለሞተች እናቷና እናቷ ሞት በኋላ ምን ያህል ህይወቷ እንደተቀየረ ለሱም ትነግረዋለች። በሌላ በኩል ኤማ ለእራት ፕሮግራሙ እየተዘጋጀች ነበረ። እናም ያንን ውድ የአንገት ሐብል ለማድረግ ተወስናለች። ኤማም እራት የጋበዛት ሰው ሊወስዷት ይመጣል። በዚህ መሃል ሜግ አዲስ ከተዋወቀችው ሰው ጋር ስትመጣ ታገኛትና ኤማ ሜግን ይቅርታ ልጠይቃት ወሰነች። እናም በጣም ይቅርታ ለተናገርኩሽ ንግግር በጣም ይቅርታ ብላ ሜግን ይቅርታ አለቻት። ከዛም ኤማ ይህንን የአንገት ሐብል ማድረጓ ጥሩ እንዳልሆነ ከሜግ ጋር ያወሩና ሜግ የአንገት ሐብሉን ተቀብላት ራይል ሻንጣ ውስጥ ከተተችው። ከዛም ከሱ ጋር አንድ ላይ ጉዞ ይጀምራሉ። በሌላ በኩል ቲዮና ግሬስ አንድ ላይ ፈረሶችን እየተንከባከቡ ነበር። ቲዮም ግሬስን በጣም የተለየሽ ነሽ፣ እንደዚህ አድርግ ያልነበረም የጠበቅኩሽ አላት። ግሬስም ለየት ማለት እኮ ጥሩ ነው ብላ ነበር የመለሰችለት። ከዛም በዚህ መሃል ስለ ህይወት አንዳንድ ነገሮችን ማውራት ይጀምራሉ። እዛም አንድ ላይ ዞር ዞር እያሉ ከተማውን ሊያሳያት ይወስንና ይዟት ይወጣል። ቲዮ በተቻለው አቅም ግሬስን ለማስደሰት እየሞከረ ነው። እናም ተሳክቶለታል። በስተመጨረሻም ይዟት ወደ ሆቴሉ ይሄዳል። እሷም በጣም ጥሩ ጊዜ እንዳሳለፈች ነገረችው። ቲዮም እኔም ካንቺ ጋር ጥሩ ጊዜ በማሳለፌ በጣም ተደስቻለሁ ይላታል። እዚህ መሃል ግሬስ ስለ ትክክለኛ ማንነቷ ልትነግረው ፈልጋ ነበር። ከዛም ነገ እንገናኝ ብላ ተሰናብተው ወደ ሊፍቱ ትገባለች። ወደ ክፍላቸውን ከገባች በኋላ ኤማ አልጋ ላይ ቁጭ ብላ ፊልም እያየች ነበር። ግሬስም ምን ተፈጠረ የእራት ፕሮግራም አለብኝ ብለሽኛል ነበር ብላ ጠየቀቻት። ኤማም ባክሽ ሁሉም አይረቡም ኦወን ናፈቀኝ ትላታለች። ግሬስም አልተናገረችም እንጂ እሷም ከፍቷት ነበር። ምክንያቱም እርሟን የሚወዳት ሰው ብታገኝ በትክክለኛ ማንነቷ አልነበረ የሚወደዳት። እናም ግሬስ ለኤማ ቲዮ አሁን ይጠላኛል፣ ትክክለኛ ማንነቴን ሲያውቅ በጣም ነው የሚጠላኝ አለቻት። ኤማም ቲዮ እድለኛ መሆኑን በደንብ የሚያገናዝብ ከሆነ አንቺን በማግኘቱ ብቻ ደስተኛ መሆን አለበት ትላታለች። በሌላ በኩል ኦወን ኤማን እየፈለጋት የፓሪስ ጎዳናዎች ላይ ሌሊቱን ያሳልፋል። የሚቀጥለው ጠዋት መንገድ ላይ ሰዎች ይቀሰቅሱትና አሁንም በድጋሚ ኤማን ለመፈለግ ይነሳል። እዚህ መሃል ጋዜጣ ላይ የእሷን የግሬስንና የሜግን ፎቶ ይመለከታል። እናም ጋዜጣው ላይ እንደተጻፈው ሞንቴ ካርሎ ውስጥ ነው ያሉት፣ ከፓሪስ ወጣ ብለዋል። በሌላ በኩል ራይሊ ሜግን ወደ ሆቴሏ ካደረሳት በኋላ ወደ ሌላ ከተማ ልጓዝ ነው፣ እናም አብረሽኝ ብትጓዢ በጣም ነው ደስ የሚለኝ አላት። ሜግም ካንተ ጋር ብመጣና ካንተ ጋር ብሆን በጣም ነበረ ደስ የሚለኝ፣ ነገር ግን ምን እንደሚፈጠር አላቅም ትሏለች። ራይሊም ከኔ ጋር መሄድ የምትፈልጊ ከሆነ በዚህን ሰዓት ባቡር ጣቢያ ጠብቅሻለሁ ብሎ ሰዓቱን ይነግራታል። ሜግም ሀገር ሰላም ብላ ወደ ሆቴል ክፍላቸው ተመልሳ ስትገባ ኤማና ግሬስ በጣም እየተጨቃጨቁ ነው። እና ሜግ ምንድነው ችግሩ ብላ ጠየቀቻቸው። ኤማም የአንገት ሐብሉ አንቺ ጋር አይደል ያለው የት አለ ብላ ሜግን ትጠይቃታለች። በዚህን ሰዓት ነው ሜግ የራይሊ ሻንጣ ውስጥ ያስቀመጠችውን የአንገት ዳይመንድ እንዳልወሰደችው የተረዳቸው። ማድረግ እንዳለባቸው ግራ ተጋብተው እየተጨቃጨቁ እያለ ትክክለኛዋ ኮርዲሊያ ወደ ሆቴሉ ትመጣለች። እናም ከመኪናዋ ስትወርድ በረንዳ ላይ ቆመው ያያውታል። ኮርዲሊያም ወደ ውስጥ ትገባለች። ዛም ሪሴፕሽኒስቱን ፈጠን ብለ የክፍሌን ቁልፍ አምጣልኝ ብላ አዘዘችው። ተመሳሳይ ሰዓት ነግሬስ በፍጥነት የሆቴል ክፍሉን ለማጽዳት እየሞከሩ ነው።
ኮርዲሊያም ወደ ክፍሏ ልትሄድ ልክ ሊፍት ውስጥ ልትገባ ስትል ቲዮ ያስቆማትና ፍቅሩን ይገልጽላታል። ኮርዲሊያም እንዴት ቢደፍረኝ ነው ብላ በማሰብ በጥፊ ትመታዋለች። ቲዮ በጣም ነበር ግራ የተጋባው። ኮርዲሊያም ጥላው ቀጥታ ወደ ክፍሏ ነበር የሄደችው። ኮርዲሊያ ወደ ክፍሏ እንደገባች ክፍሏ ውስጥ ማንንም አላየችም። ግሬስ ከጓደኞቿ ጋር አንድ ላይ በመሆን ተደብቃ ነበር። ራይሊም ሜግን የባቡር ጣቢያው ጋር ጠብቅሻለሁ ብላት ስለነበር ልክ እዛ ሲደርሱ ራይሊ ሄዷል። አሁን የአንገት ሐብሉን ማግኘት ስለማይችሉ ኤማ ለምን አንጠፋም ትላለች። ግሬስ ግን ለእያንዳንዱ ነገር እኛንን ጥፋተኞች፣ ስለዚህ ያጠፋነውን ነገር እንዴትም ብለን ማስተካከል አለብን ትላለች። ሜግም በግሬስ ሀሳብ ትስማማለች። ወይንም ኤማን ፍለጋ ከፓሪስ ሞንቴ ካርሎ መጥቷል። እናም ለትንሽ ነበር የተሸዋወዱት። የሆቴል ክፍል ውስጥ ኮርዲሊያ እንዴት የተጣለ ጋዜጣ ታገኛለች። እሱንም አንስታ ስትመለከት እሷን የሚመስል ሰው የእሷን ልብስና የአንገት ሐብል ለብሶ ፎቶ ተነስቷል። ኮርዲሊያም በጣም ደንግጣ ትሄድና ጌጣጌጥ ማስቀመጫ ሻንጣዋን ትበረብራለች። እናም የአንገት ሐብሉ የተቀመጠበት ቦታ የለም። በሌላ በኩል ራይሊ ሻንጣ ውስጥ የአንገት ሐብሉን ሲያገኝ አንገት ሐብሉን ለመመለስ ወደ ሆቴሉ ይሄዳል። ሌላ በኩል ኮርዲሊያ ተዘርፍ ያለው ፈጠን ብላችሁ ፖሊስ ጋር ደውሉ ብላ ለሪሴፕሽኒስቱ ትነግረዋለች። ሪሴፕሽኒስቱ ፖሊስ ጋር ሊደውል ስላልቻለ ኮርዲሊያ ራሷ ፖሊስ ጋር ደውላ ፈጠን ብላችሁ ድረሱ ብላ ጠራቻቸው። ግሬስም ከጓደኞቿ ጋር ወደ ሆቴሉ ስትመጣ ሪሴፕሽኒስቱ በጣም ደንግጦ አሁን ፖሊስ ጋር ደውል አላልሽኝም ይላታል። ግሬስም ትቼዋለሁ፣ ሀሳቤን ቀይሬያለሁ፣ እንዳትደውል አለችው። እነዚህም ሴቶች አንድ ላይ ተያይዘው ወደ ክፍላቸው ልክ ሊሄዱ ሲሉ ቲዮ ግሬስን ጠርቶ ያስቆማታል። እናም ጨረታው እኮ ከተወሰነ ደቂቃዎች በኋላ ነው፣ አልተዘጋጀሽም ብሎ ጠየቃት። ግሬስም ልዘጋጅ ነው፣ አንተ እንዴት ነህ ብላ ጠየቀችው። እሱም በጣም ግራ ተጋብቶ ሰዓታት በፊት ፍቅሩን ሲገልጽላት በጥፊ የመታችው ሰው አሁን እንዴት ነው ብላ ስትጠይቀው በጣም ነበር ግራ የተጋባው። እዛም ግሬስ ለቲዮ ፍቅሯን ትገልጽለታለች። ቲዮ በጣም ነበር ግራ የተጋባው። እናም ሴቶችን መረዳት እንዴት ከባድ ነገር ነው ብሎ ማሰብ ይጀምራል። የሆቴሉ ኮሊደር ላይ ራይሊን ሲመለከቱት ራይሊ የአንገት ሐብሉን ይዞ እንደመጣ ስለተረዱ ሁሉም ነበር የተሯሯጡት። ከዛም የአንገት ሐብሉን ከተቀበሉት በኋላ ታች ጠብቀን አሉትና ኮርዲሊያ ያረፈችበትን ክፍል ያንኳኳሉ። ኮርዲሊያም በሩን ከፍታ በተመለከተችው ነገር በጣም ነበር የደነገጠችው። ለውስጥም እንዲገቡ ካፈቀደችላቸው በኋላ ፖሊስ ጋር ደውያለሁ፣ አሁን ይመጣል፣ እናም እያንዳንዳችሁ ትታሰራላችሁ አለቻቸው። ሜግም የተፈጠረውን ነገር ለኮርዲሊያ ሊያስረዷትና ሊያብራሩላት ይሞክራሉ። ኮርዲሊያም ልትሰማቸው ፈቃደኛ አይደለችም። እንደውም ማረግ ካለብኝ ጨረታውም ይሰረዛታል እንጂ እናንተ ትታሰራላችሁ ትላቸዋለች። ኮርዲሊያም ፖሊሶቹ ቆዩብኝ ትልና አሁንም በድጋሚ ልደውል ስትል ሜግ ታስቆማታለች። ተመሳሳይ ሰዓት ኦወን ወደ ሆቴሉ ይሄድና ሪሴፕሽኒስቱ ጋር ሄዶ ለኤማና ስለ ጓደኞቿ ይጠይቀዋል። ሰውየው ምንም ምላሽ ከመስጠቱ በፊት ፖሊሶች ወደ ሆቴሉ ይመጣሉ። ሪሴፕሽኒስቱም ሊያስቆማቸው ይሞክራል። ፖሊሶቹ ግን ሊሰሙት ፈቃደኛ አልነበሩም። ኮርዲሊያን አይተን ሁሉንም ነገር እንወስናለን ብሎ ሪሴፕሽኒስቱን ትቶት ወደ ኮርዲሊያ ክፍል መሄድ ይጀምራል። ልክ ኮሪደሩ ጋር ሲደርሱ ኮርዲሊያ ስትጮህ ይሰማሉ። እናም እየተሯሯጡ ወደ ሆቴል ክፍሏ ሄዱ። እናም በሩን ከመክፈታቸው ፊት ፖሊሶቹ ሜግ በሩን ትከፍትላቸውና በጣም ይቅርታ፣ ስህተት ተፈጥሮ ነው፣ ምንም አይነት ዝርፊያ የተፈጠረ ነገር የለም አለቻቸው። ግሬስም ቀሚሷን ለብሳ ትወጣና ቲዮን ስታየው ጥሩ የአንገት ሐብሌን እንዳደርግ እርዳኝ ትለዋለች። ኢንስፔክተሩም ታዲያ ለምንድን ነው ኮሪደሩ ላይ ቆመን ጩኸት ድምፅ የሰማ ነው ብሎ ይጠይቃቸዋል። ሜግም የአንገት ሐብሉ ጠፍቶብን ልክ ስናገኘው ተደስተን ጮህ ነው ትላቸዋለች። ፖሊሶቹም መምጣታችን ካልቀረ ጨረታው እስከሚካሄድበት ቦታ ድረስ እንሸኝሽ ብሏት እነ ግሬስን ይዘዋቸው ይሄዳሉ። እነ ግሬስ ከሄዱም በኋላ ሜግ ኮርዲሊያ ወደ ታሰረችበት ክፍል ትገባለች። ከዛም ጨረታው ከተካሄደ በኋላ ነፃ እንለቅሻለን፣ እስከዛ ድረስ ግን ወዴትም አትሄጂም ይሏታል። ሜግም ኦወንን ታገኘዋለች። እሱም ኤማ የት ነው ያለችው ብሎ ይጠይቃታል። ሜግም የሆቴል ክፍል ውስጥ ነው ያለችው፣ ነገር ግን አሁን ሄደ ልታገኛት አትችልም አለችው። ኦወን ግን አልሰማትም ነበረ። ተወሰኑ ደቂቃዎች በኋላ ኤማ ያለችበትን ክፍል ያንኳኳል። ማን እንደሆነ ልታረጋግጥ ትሄዳለች። እናም ስትመለከተው በጣም ነበር የደነገጠችው። ለሷ ብሎ ያንን ሁሉ መንገድ አቋርጦ መጥቷል። ኦወንም በምንም አይነት ሁኔታ ላጣሽ አልፈልግም ይላታል። ኤማም በዚህ ቃላቶች የደረሰተች ነው የምትመስለው።
ኤማ በዚህ ሁኔታ ውስጥ እንዳለች ኮርዲሊያ እንዴትም መብላ ራሷን ለመፍታት ትሞክራለች። ከዛም ኤማ ፍቅረኛዋ ጋር እየተሳሳመች ኮርዲሊያ መለጠቻት። ግሬስም የጨረታው ፕሮግራም ላይ ከተገኘች በኋላ እስከ ዛሬ ስትዋሽ ስለቆየች የጥፋተኝነት ስሜት ተሰማትና በስተመጨረሻም እውነቱን ለመናገር ወሰነች። ነገር ግን ግሬስ እውነቱን ከመናገሯ በፊት ኮርዲሊያ ቦታው ላይ ትደርስና ሁሉንም ነገር ታጋልጣለች። ሁሉም ይህንን ሲሰማ በጣም ነበር የደነገጠው። ግሬስም አላሸችም። አዎ እኔ ኮርዲሊያ አይደለሁም፣ ኮርዲሊያ እንደሆንኩኝ ሳስመስል ነበር የቆየሁት አለቻቸው። እናም ከአሜሪካ የመጣች ተራ የሃይስኩል ተማሪና አስተናጋጅ እንደሆነችም ትነግራቸዋለች። ቲዮንም ስሙን ጠርታ ይቅርታ ጠየቀችው። ቲዮ ግን በጣም ተናዶ ፊቱን አዙሮ ጥሏት ይሄዳል። ግሬስም እኔ ያደረግኩት ነገር ህፃናቶቹን ከመርዳት እንዲያስቆማቸው አልፈልግም። ስለዚህ እባካችሁ ይህንን የአንገት ሐብል በጥሩ ገንዘብ በጨረታ ግዙት አለቻቸው። በዚህ ሰዓት የኮርዲሊያ ትክክለኛው አክስት ቦታው ላይ ትገኝና ለአንገት ሐብሉ 6 ሚሊዮን ትላለች። እናም የኮርዲሊያ አክስት በ6 ቢሊዮን ብር ይህንን የአንገት ሐብል ገዛቸው። ኮርዲሊያም ፖሊሶቹ ዝም ብለው ቆመው ሲመለከቱ ስትመለከት በጣም ተናዳ ምንድነው የምትጠብቁት? ግሬስን እሰሯት አለቻቸው። ፖሊሱም ግልጽ እኮ ነው ምንም የተሰረቀ ነገር አላየንም ብሎ መለሰላት። በስተመጨረሻም ሜግ ከራይሊ ጋር ዞር ዞር እያለች ሀገር ለማየት ተስማማለች። እናም ለአባቷ ደውላ እንደነገረችውም ለግሬስ ነገረቻት። እናም ግሬስ እና ሜግ ይሰነባበታሉ። በርናንድም የኔ ሹፌር ኤርፖርት ያደርሳቸዋል፣ ምንም አታስቡ፣ በሰላም ሀገራችሁ ትገባላችሁ ይላቸዋል። ግሬስም እያዘነችን ቢሆን ልጅህን ቲዮ ቻው በልልኝ አለችው። ከዛም ግሬስ ኤማና ኦወን ወደ ሀገራቸው ይመለሳሉ። ከተወሰኑ ቀናቶች በኋላ ሜግና ራይሊ አንድ ላይ በመሆን ማቹ ፒቹ ወደምትባል ሀገር ይሄዳሉ። ኤማና ኦወን ተጋብተው አዲስ ህይወት መስርተዋል። ሌላ በኩል ግሬስ የኮሌጅ ትምህርቷን ጀምራ በትርፍ ጊዜዋ ደግሞ ወላጅ አልባ የሆኑ ህጻናቶችን ትረዳለች። እናም ቲዮም እዚህ ድርጅት ውስጥ ለእርዳታ መጥቶ እንደ አጋጣሚ ከግሬስ ጋር ይገናኛል። ሩቁ ሲመለከታት በጣም ደንግጦ እየሮጠ ከኋላዋ ተከተላት። ግሬስም ስታየው በጣም ደንግጣ እዚህ ምንድነው የምታደርገው ብላ ጠየቀችው። እሱም ስራ እየሰራው ነው፣ አንቺስ እዚህ ምን ታደርጊያለሽ ይላታል። ግሬስም በትርፍ ጊዜ ተማሪዎችን አስተምራለሁ እዚህ ትለዋለች። ዘም ግሬስ በስነስርዓት አልተዋወቅንም ብላ እጇን ዘርግታ ግሬስ እባላለሁ አለችው። በስተመጨረሻም ዞሮ ዞሮ ግሬስ እና ቲዮ ይገናኛሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተን የሚመስል በጣም ሀብታም ሰው ቢኖር እሱን መሆን አትፈልጉ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። መሆን የምትፈልጉ ከሆነ ኮመንት ላይ አንድ ቁጥርን ጻፉልኝ። እስካሁን አብራችሁ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው።